ትሞታለች ተብሎ ባልትና ሁሉ ዱቄት አዘጋጁ ሲባሉ ነበር። አጥንቴ ወጣ፣ ሰውነት ያለቀ፣ ሌሊት ያቃጥለኛል፣ ሌሊቱን ቅልፍ የለኝም። አማራጭ አጣው፣ ማህፀኔ ወደ ውጭ ወጣ። አረ ማሙሽ የእናቴ ልጅ በቃ ከሞትኩ እንኳን መቀብርበት ቦታ አታገኝም። ስለዚህ ከዚህ ከቀበሌ ውጪ ሌላ ቦታ ይዘከኝ ጴንጤዎች ጋር በቃ ልሂድና ባንድ ፊቱ ይለይልኝ በቃ አልኩት። ኪንታሮት በሽታ ተባለ። እንደገና ከመቀመጫዬ ላይ ወጣ፣ ከዛም ብልቴ ላይ ወጣ። በየጸበል ሄጃለሁ አልዳንኩም። በየጠንቋይ ቤት ሁላ ሄጃለሁ አልዳንኩም። ሙታን የሚናገሩበት ድረስ ሄጃለሁ አልዳንኩም። እኔ ግን ኦርቶዶክስ ነኝ፣ በጣም አማኝ፣ የሰንበት ተማሪ ነኝ፣ ቤተክርስቲያን ተከታታይ ነኝ። ሰንበቴ ሚካኤል ሁሌ ደግሳለሁ። አንቺ ቤተሰቦችሽም ኦርቶዶክስ እንደሆናችሁ ነገርሽ። የሚገርመው ነገር ግን ጴንጤ ቤት መሄድ አልፈልግም እያልሽ ጠንቋይ ነበር የምትመርጪው። ለምንድን ነበር ይሄን የምታረጊው? ጠንቋዩ የሰጠኝ መድኃኒት ጭራሽ ሰውነት የረገፈ፣ ከዛን ቆሰልኩ፣ ከዛን ማክበት አጣው። ጥፍሬን ሲቆርጡብኝ እንጨት ይዤ ገባና በእንጨት ሹካ ደብቅና ከልጆቼ በሹካ ከዛን ቆሳሰርኩ። የመጨረሻ ከጠንቋይ ቤት የመጣ መድኃኒት የዝቀባ ቁስልስል አለ። ቁስልስል 8 ጊዜ ውሃ ውስጥ ገባለሁ ሌሊት 8 ጊዜ እንቅልፍ የለኝም። በሽታውን አሁን አወጣለሁ። የእግዚአብሔር እሳት ገባ፣ እያቃጠለ ያወጣዋል። የማህፀን ካንሰር ነው ዶክተሮች ያሉት፣ ግን ዲመን አጋንንት ነው ይሄን በሽታ የከተተው። ማይት ኔም ኦፍ ጂሰስ ቢ ፍሪ። ድነሻል፣ ሂጂ አለ። ነፃ ነሽ። ተራመጂ፣ ተራመጂ። ለጌታ ክብር እያሰሚሳሳብ ሄድኩ፣ እንደዚህ ወደዚህ መጣው፣ ዳንኩ። በቃ አለቀስኩ። ነት ጴንጤ ከጨበጠሽ ትጠርጋለሽ? ከጨበጡኝ ከጸሎት ሲመጡ ጠርጋለሁ። እኔ ከቤተ ክርስቲያን ስለምወጣ። አሁን ጨበጥሻቸው? አሁንማ አቀፋች። ስሜም እንዳያበራ እባላለሁ። ከአዋሽ መልካሳ ነው የመጣሁት። የጌታ ሰው በጣም ነው መናገር ራሱ ፈራለሁ። እኔ እንዲህ አልነበርኩም፣ ስመጣ እንደዚህ አልነበርኩም። በእውነት አዋሽ መልካሳ ላይ መስከረም 1 የተኛው ታምሜ 7ኛው ወር ትሞታለች ተብሎ ለወንድሜ ተነገረው። ወንድሜ በጌታ ነው፣ እኔ ግን ኦርቶዶክስ ነኝ፣ በጣም አማኝ፣ የሰንበት ተማሪም ነኝ፣ ቤተክርስቲያን ተከታታይ ነኝ። ሰንበቴ ሚካኤል ሁሌ ደግሳለሁ። አዋሽ መልካሳ ላይ በጣም ሁሉም ሰው ያቀኛል። ትሞታለች ተብሎ ባልትና ሁሉ ዱቄት አዘጋጁ ሲባሉ ነበር። ከዛን ያልሄድኩበት ቤተክርስቲያን የለም። በየጸበል ሄጃለሁ አልዳንኩም። በየጠንቋይ ቤት ሁላ ሄጃለሁ አልዳንኩም። ሙታን የሚናገሩበት ድረስ ሄጃለሁ አልዳንኩም። ጸበልም ሄጃለሁ አልዳንኩም። ከዛ በኋላ ወንድሜ አረ እህቴ እባክሽ ጌታ እኮ ያድናል፣ ኢየሱስ ያድናል ሲለኝ ዝም በል፣ መቀበሪያዬን ልታሳጣኝ ነው፣ ጓሮ የለንም፣ የት እቀበራለሁ? አዋሽ መልካሳ ይዘከኝ እንዳትሄድ አልኩኝ። ቆሳሰርኩ። የመጨረሻ ከጠንቋይ ቤት የመጣ መድኃኒት ራሴ ነኝ ጠንቋይ ቤት የሚሄደው ዘመዶቼን እየተደበቅኩ። ዘመዶቼ ግን እንዲሄድ አይፈልጉም። ሁሉም ኦርቶዶክስ ናቸው። ከኛ ሃይማኖት ኦርቶዶክስ ብቻ ናቸው። ወንድሜ ብቻ ነው ጴንጤ የሆነው። ከዛም በኋላ ተደብቄ ነው የሚሄደው። ባልንጀሮቼን እየጠየኩኝ እዛችሁኝ ሄዱ እያልኩ ከዛም አምጥቼ ስቀባ ቁስልስል አልኩ። ቁስልስል አጥንቴ ወጣ፣ ሰውነት ያለቀ፣ ሌሊት ያቃጥለኛል። ሌሊቱን 2 ጀሪካን ውሃ ያስገባልኛል ልጄ።
ከዛም በኋላ 8 ጊዜ ውሃ ውስጥ ገባለሁ ሌሊት 8 ጊዜ እንቅልፍ የለኝም። ከብቶች በረት ላይ ለመታነቁላ ብያለሁ፣ አልዳንኩም። ያልሄድኩበት ቦታ የለኝም። እባክህ ፈጣሪ አስከትለኝ፣ ለምን አብዝተህ ዝም አልከኝ ብዬ ታቦቱን ቀን ሰጠሁት። መጀመሪያ ቀን ታቦቱን ቀን ሰጠው። ቅዱስ ሚካኤል እችን 15 ቀን ወይ ወር ካላዳንከኝ ከወር በኋላ እኔ በቃ ራሴን አጠፋለሁ፣ የሰይጣን ሊቀመንበር ሊሆን ነው ብዬ ራሴን ወቀስኩት። ከዛም በኋላ ወንድሜ እባክሽ እንደዚህ አትበይ ተይ ይለኛል። ወንድሜ ገጠር ነው፣ እኔ ከተማ ነኝ። በየቀን እየመጣ ያየኛል። ከዛም በኋላ እንደዛ ስል በጣም አለኩ። ኪንታሮት በሽታ ተባልኩ። እንደገና ከመቀመጫዬ ላይ ወጣ። በሶስት ቀን ይጨምርብኛል። ከዛም ብልቴ ላይ ወጣ። አማራጭ አጣው። ማህፀኔ ወደ ውጭ ወጣ። አረ ማሙሽ የእናቴ ልጅ በቃ ከሞትኩ እንኳን የምትቀብርበት ቦታ አታገኝም። ስለዚህ ከዚህ ከቀበሌ ውጪ ሌላ ቦታ ይዘከኝ ሂድ ጴንጤዎች ጋር በቃ ልሂድና ባንድ ፊቱ ይለይልኝ በቃ አልኩት። ማህፀን ለስንት ጊዜ ነው የሚያማት? ኪንታሮት መስሎ ፊንጢጣዋ ላይ ወጥቷል። 5 ወርሽ። እሺ አለኝ። ልጆቼን አንገላታው። 2 ናቸው ልጆቼ። አንዱን ልጅ ነው የማሰቃየው፣ ወላ ፈነክተዋለሁ። ከዛም በኋላ እሺ አለኝ። ከዛን እዚህ ደብረ ዘይት ይዞ ይመጣ። ኪንታሮን ልናስወጣ ነሄር ነው ብለን ሁሩታ ደርሰን ከሁሩታ ወደዚህ ነው የመጣ ነው፣ ዘመዶቻችን እንዳውን ማለት ነው። ከዛን ወደዚህ ይዞ ይመጣና እዚህ ተቀመጠ። እዛ ጋ ነው የተኛው። ካርቶን ተነጥፎልኝ ወንድሜ ሽርጥ አልብሶኝ እዛ ጋ ሆንኩ። እንዳይን ካሜራ አለ አልኩት። እንደዚህ አይቼ ካሜራ እዛ ጋ ካሜራ አለ፣ መቀበርበት አጣለው። ማሙሽ ጎረቤቶቼ ይንገላታሉ ብዬ ስለው ዝም በይ አብሽን ያዥ ብቻ ነው ያለኝ። እሺ አልኩ። ከዛም በኋላ ዝም አልኩ። እዛ ጋ ተኝቼ በኋላ ስነቃ እዚህ ጋ ነኝ። እዚህ ጋ አርጉ። ማህፀን ለስንት ጊዜ ነው የሚያማት? 5 ወርሽ ያምሻል። ሰውነቴ በናዝሬቱ ጌታ በኢየሱስ ክርስቶስ ስም እሳት ብንንስል እዚህ ጋ ነኝ። ወይኔ በቃ እኔ እንደሆነ አልተርፍም ሞታለሁ አልኩኝና ደንግጬ ብድግ ብዬ ሳይ ነብይን አየሁት። ወይ ይሄ ነው እንዴ አልኩና በፊት ማን እንዳለ አላውቅም። ስገባ መተኛቴን ብቻ ነው እንጂ እኔ ሁላ ሰው ይኑር አይኑር አላውቅም። በኋላ ቆሜ እዚህ ጋር ከቆምኩ ወዲህ ነው ይሄ ሁላ ሰው መኖሩን ያየሁት። አንዴ ሰው አንዴ ሌላ ሰው ነው የምሆነው። ድነሻል ሂጅ አለኝ። ሄድኩ። እንደዚህ ወደዚህ መጣሁ። ዳንኩ። በቃ አለቀስኩ። ነት በሽታውን አሁን አወጣለሁ። የእግዚአብሔር እሳት ገባ። እያቃጠለ ያወጣዋል፣ እያነደደ ያወጣዋል። Look. የማህፀን ካንሰር ነው ዶክተሮች ያሉት፣ ግን ዲመን አጋንንት ነው ይሄን በሽታ የከተተው። mighty name of Jesus. Look. mighty name of Jesus. Be free. Free. ነፃ ነፃ። ተነሽ ቁሚ፣ ተነሽ ቁሚ። ነፃ ነሽ። ተራመጂ፣ ተራመጂ። ለጌታ ክብር የሚሰሳው ተመልከቱ፣ ተመልከቱ፣ ተመልከቱ። የለም በሽታ፣ የለም በሽታ፣ የለም በሽታ። ሎክ 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 ሎክ። ከዛ እንዳንኩኝ በቃ ቆምኩኝ።
እናት የለኝም። ወንድሜን ግን አሳድግ ያለው እንጨት እየሸጥኩ የዛን ቀን አመጣኝ እሱ ክርስቶስ ከኛ ጋር ሆኖ አድኖኝ በነብይ ደረሰ እዚህ ቆሜያለሁ። ወንድሜም አመሰግነዋለሁ። እንጨት ሸጬ እንዳሳደግኩት ምሳት ከፍለዋል። ነብይ ደረሰ እድሜክ ይባረክ፣ ዘመንክ ሁሉ ይባረክ፣ እድሜና ጤና ይስጥክ። እውነት እላለሁ ሁሌ ቴሌቪዥን ላይ ሳይ ካለቅሳለሁ። እርቦኝ አይደለም የማለቅሰው፣ ጠምቶኝም አይደለም። ከዛ በሽታ ሁሉ ዳንኩኝ። አንተንና እግዚአብሔርን እወዳችኋለሁ። ሁላችሁም ተነሱ፣ ቆማችሁ ለእግዚአብሔር ክብር እና እልልታ በኃይል ለጌታ ለኢየሱስ ክርስቶስ ለአዳኙ ሁሉን ለሚችለው ጌታ አጨብጭቡ። ከዚህ በላይ ይሄ ብቻ ትንሽ ነው። አጨብጭቡ፣ ከዚህ በላይ አጨብጭቡ፣ አጨብጭቡ። እስኪ አንድ ሰው ኢየሱስ ጌታ ነው ይበል። ኢየሱስ ጌታ ነው። ለንጉሱ አጨብጭቡ ባካችሁ። ኢየሱስ ጌታ ነው። 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 ጌታ ነው። አሜን። እኔ ብዙ የምማረው ነገር አለኝ። ምንዳይ እህት ምንዳይ፣ አቤት። እኔ እንድትነግሪን የምፈልገው አንድ ነገር አለ። የመጀመሪያው ነገር አንቺ ቤተሰቦችሽም ኦርቶዶክስ እንደሆናችሁ ነገርሽን። አዎ። የሚገርመው ነገር ግን ጴንጤ ቤት መሄድ አልፈልግም እያልሽ አዎ፣ ጠንቋይ ነበር የምትመርጪው። አዎ። ለምንድን ነበር ይሄን የምታረጊው? እናቴ ባለ ውቃቢ ነበረች። እናቴ ለቅሶ ቤት ንፍሮ በልታ ነው የገደላት አጋንንት። ለዚህ ብሎ ወንድሜ ጴንጤ ሆነ። ለዚህ እሱም ይጠላዋል፣ እኔም እጠላዋለሁ። ግን መዳን ሳጣ ባልንጀሮቼ ሁሉ ውቃቢ ስለሚያመልኩ ስለዚህ ብቃወምም ሄጄ አላቅም በቤተ ክርስቲያን ደረጃ እንጂ ግን ስታመም ጠንቋይ ቤት ሄድኩኝ። ከዛ በፊት ሄጄ አላቅም። ጠንቋዩ የሰጠኝ መድኃኒት ጭራሽ እሱ ስትወስጂው ሰውነትሽ እንዳለ ጭራሽ ሰውነት የረገፈ። ከዛን ቆሰልኩኝ። ከዛን ማክበት አጣው። ጥፍሬን ሲቆርጡብኝ እንጨት ይዤ ገባና በእንጨት ሹካ ደብቅና ከልጆቼ በሹካ ከዛን ቁስልስል። ተመልከቱ፣ ተመልከቱ። እስቲ ባካችሁ ይሄ ጌታ አዳኝ ነው። ይሄ ጌታ ኢየሱስ ነው። ይሄ ጌታ ንጉስ ነው። አጨብጭቡ ባካችሁ። አሜዚንግ። ተመልከቱ። ጥፍሬ ሲቆረጥ፣ ለነገሩ ጥፍሯን ቢኖር ምን ያረካታል? እንጨት ከተመኘች በእንጨት እንጨት ካለል ደግሞ እሱም አይበቃትም። ሹካ እኮ ያቆስላል፣ ብረት ነው። ግን በሱ ስታረግ ነው ትንሽ ረገብ የሚልልኝ ነው የምትለው። የሚገርም ነው። ጠንቋዮች በናዝሬቱ ጌታ በኢየሱስ ስም ስራቸውን አፍርሻለሁ። አሜን። ኃይላቸውን አስሬያለሁ። አሜን። እያንዳንዱ ጠንቋይ ለጌታ ለኢየሱስ ሕይወቱን ይሰጣል። አሜን። ዘጋው በጌታ በኢየሱስ ስም። አሜን። ብዙዎች የሚስቱበትን የጥንቆላና የአስማት ስራ የሚሰሩትን በኢየሱስ ስም አስሬያለሁ። አሜን። ሌላ ደግሞ የነገርሽን ነገር ነበረ ምንዳዬ። እሱ ምንድነው? ሙታን የሚያዋሩ ቦታ ሄድኳል። እስቲ ስለሱ ንገሪኝ። እንትን ነው ሁርታ ነው። የሞተ ሰው ይናገርና ከዛም በሽታሽን ይነግሩሻል አሉ። እንደው ቤተሰብ ሰው ገሎ ይሆን እንዴ? ምናልባት ይሄንንም ልጠይቅ። እኔ በቃ ጤና አጣው። 6 ወሬ ነው። በዛን ሰዓት በቃ መሄድ አልችልም። ግን ያው ሰው እየደገፈኝ እንትን እላለሁ። ልጄን አስከትዬ ነበር የሚሄደው። እንደዚህ አይነት ቦታ ሄዳለሁ ስለው በስመ አብ ወልድ መንፈስ ቅዱስ እኔማ አልሄድም ሂጂ አንቺ ይለኝና አሳፍሮ ይለቀኛል። ጌታ ካንቺ ጋር ይሁን፣ ክርስቶስ ካንቺ ጋር ይሁን ይላል። ሰንበት ተማሪ ነው። ልጆቼ ሁለቱም ሰንበት ተማሪ ናቸው፣ ዲያቆን። ከዛን ሸኝተውኝ ይመለሳሉ። እኔ ሄዳለሁ። ማንም ሰው ይደግፈኛል። ሰው ሁሉ ደግሞ ያዝልኛል። ከዛን ሄድኩኝ። እዛ ቁጭ አልኩኝ። ዛፍ ስር ነው።
ግቢ ሰፊ ነው። እዛ ቁጭ አልኩ፣ ጠበቅኩኝ። ተከፈለ 200 ብር። ከዛም በኋላ ተራ ጠብቁ ተባልን። ስማችን ተመዘገበ በወረቀት ላይ ትንሽዬ ወረቀት ላይ። ከዛን በተራ እንትን አሉ። ግን የእናቴን ድምፅ አልሰማዋት፣ የአባቴንም አልሰማው። የሞተ ሰው ነው የሚጠሩልሽ? ይጠራ ራሳቸው አናግረው መልሱ ነው የሚነግሩት። ግን አንቺ የመረጥሽው ሰው ነበረ እንዲያናግርሽ? እኔ አዎ። ማንን መረጥሽ? እናቴን። የሞተችዋል? አዎ አባቴም ሞቷል እኮ። ስለዚህ አንዳቸውን አምጥተው ያናግሩ። አዎ እናቴን እስኪ አስፈሩልኛል። እናቴን ስል ከዛን ሲነግረኝ እሱ ሰውየው ነው ልጁ ነው የሚነግረኝ። እንዴ የሷ ድምጽ የለም እንዴ ስል አረ የሷ ድምጽ የለም። እኔ እኮ የእናቴን ድምጽ መስማት ነው የምፈልገው ስለው አይ የእናትሽን ድምጽ አንቺ አሰሚም እኛ ነው የምንነግርሽ አለኝ። ውይ እንደዚህ ነው እንዴ ለካ እንዲህ መሆኑን ባቅ አልመጣም አልኩት። ከዛን ስለው ጊዜ መድኃኒት ይሰጥሻል አለኝ። ምን የሚያደርግ አልኩት። የሚጠጣል። እኔ የሚጠጣ ወደ የሚገባ ነገር አልፈልግም አልኩት። ለምን ቁስልስል ብያለሁ። እኔ ቁስሉን የሚያጠፋና ሰውነቴ ስለሚያቃጥል አናገረችሽ አለ። ከዛን እናትሽ እንዲህ ብላለች ብሎ አለኝ። ሲለኝ ጊዜ እናትሽ ያለችው ምንም ሰው የገደልነው ነገር የለም፣ ራስሽ አምላክሽን ለምኚ ብላሻለች እና ወደ አምላኳ ተመለሽ አለኝ። ወደ ማምላክ አልኩት። ወደ እሷ እኮ የምታመልከው አምላክ ሰው የሚገልነው ነቅሶ ቤት ንፍሮ የማይበላ ነው። ስለዚህ እንዴት ይደረጋል? የወለደን ቤት አይገባም አልኩት። ይሄንን ማምለክ አለብሽ አለኝ። ነው እንዴ አልኩት። አዎ። አይ በቃ እሺ ተው። እናትሽ አሁን እሷ አለችሽ ነው የሚለው? አለችሽ እንጂ ድምጿን አልሰማሁም። የሷን አምላክ ድምጿን አልሰማሁም። የሷን አምላክ ተቀበይ ነው ሲለኝ ጊዜ አይ በቃ ተው አልኩኝና ቁጭ አልኩኝ። ከዛም በኋላ በቃሽ አለኝ። አዎ ሌላ ሰው የምታስጠራው አለኝ። አይ ሌላ ሰው ባስጠራ አሁንም እንደዚህ ነው የሚሉኝ አልኩት። አዎ አለኝ። አይ በቃ ተው አባቴ ነበር የሞተው ተው በቃ አልኩና ቁጭ አልኩና አለቀስኩ። እዛው የፈለግሽውን በተራ ታስጠራለሽ አለ። ታስጠራለህ። ያው እንደዚህ ፊት ለፊት ነው የተቀመጠው አይደለም? እንዲህ አጥር አለ። አጥር ታጥሮ ሰውየው የሆነ ጎጆ ቤት አለ። ጎጆ ቤቱ እዛኛው ግቢ ነው። እንደዚህ አጥር አለ ክልል። በአጥሩ ላይ ሆነን እንደዚህ ትንሽዬ የምትከፈት ነገር አለች። በዛ ላይ ነው የምትሆነው። የሆነ ወጣት ልጅ ነው የሚናገረው። ከዛ ከጎጆ ቤት ውስጥ የሆነ የሚያወራ ነገር አለ፣ ግን ለኛ ይሰማ፣ ለሱ ግን ይሰማው። ከዛ እሱ የሚለውን ይነግራቸዋል። እሱ የሚለውን እሱ ሰምቶት ነው መሰለኝ። እኔም ጆሮዬን ሰጥቼ አዳምጣለሁ እናቴን ድምጽ ለመስማት፣ ግን ድምጿ የለም። እሱ እንዲህ ነው ብሎ አለኝ። ሲለኝ ጊዜ ነው እንዴ አልኩና በቃ ምንም እንትን አላለልኝም፣ አልመጣልኝም ለኔ። አይ በቃ ብዙ ሰው ነበር የሚሄደው እዛ? አዎ ብዙ ሰው ነው የሚሄደው። ይሰለፋል? አዎ በሰልፍ ነው። ሙታን ለማናገር? አዎ በሰልፍ ትቀመጣለህ። ሁሉም ልጆቻቸው ዘመቻ ሄደውባቸው እንዲሁ የቀሩ ምን በቃ እንደዚህ ለመጠየቅ ባላቸው ወጥቶ የቀረ እንደዚሁ እሱን ለመጠየቅ ባላቸው ወድቆ የቀረ ሁሉ አለ። እንደሱ ሁሉ አለ። ሊጠይቁ ይመጣሉ፣ ወይ የእናታቸውን ወይ የባላቸው ወንድም የሞተውን እንደዛ ሊጠይቁ እዛ ተገናኝተናል። ይሄንንም ሲሄድ ከዘመዶቼ ተደብቄ ነው የሚሄድ። እዛ ሄድኩበት ምክንያት ነው። ተመልከቱ፣ ይሄን ፕሮግራም እያያችሁ ያላችሁ የእግዚአብሔር ቃል ሲናገር ሙታን ሳቢም ቢሆን እድላቸው በእሳትና በዲን ውስጥ ነው ይላል። ሙታን ሳቢም ይሁን ማንኛውንም የጨለማ ስራ ከእግዚአብሔር ቃል ውጪ የሆነ ነገር የሚሰራ ሁሉ ጠንቋይ፣ መተተኛ፣ መናፍስት ሳቢ ነው። አያድኑም። አንደኛ አለማዳናቸው ብቻ አይደለም፣ በበሽታ ላይ ሌላ በሽታ ነው የሚጨምሩት። ትንሹም በሽታ ትልቅ አድርገው ይሰጡሃል ወይም ይሰጡሻል። በጣም ብዙ ሰዎች እዚህ መጥተዋል። አንዴ ነው። ሁለተኛ በፋንታው ነፍስህን ታጣለህ። ወደ ገሃነም እሳት ትወርዳል፣ ወደ ሲኦል ትሄዳል። የእውነተኛውን መንገድ እነግራቸዋለሁ ዛሬ። እርሱም እኔ እውነትም ሕይወትም መንገድም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሎ የተናገረው ኢየሱስ ክርስቶስን የሚከተል ግን ሰይጣንን ድባቅ እየመታ እየሰበረ የዘላለም ሕይወት ተሰጥቶት ልክ እንደ እህታችን በሰላም በጤና በእልልታ ይኖራል። ኢየሱስ ክርስቶስን በመቀበል ውስጥ ያለውን የዘላለም ሕይወት ለሁላችሁ እናገራለሁ። እግዚአብሔር አምላክ ስሙ ይባረክ። የዘላለም ሕይወት ትቀበላላችሁ። አሜን። ይገርማል። ለጌታ ከፍ ያለ እልልታና ጭብጨባ ስጡ። ምንዳይ አንቺ በፊት እዛኛው እምነት ውስጥ እያለሽ ጴንጤ ከመሄድ ጠንቋይ ቤት መሄድ ሁሉ እስክትመርጭ ድረስ አድርጎሽ ነበረ። መጨረሻ ላይ ግን ዞረሽ
ሕክምናውን ሞከርሽ? አዎ ሞክሬያለሁ። በራስሽ እምነት በነበርሽበት እምነት ያልሞከርሽው ነገር የለም? ሁሉንም ሞከርሽ፣ አላዳነም? አላዳነም። ጠንቋይ ሞከርሽ፣ አላዳነም? አላዳነም። ሙታን ሳቢ መናፍስት ጠሪ ጋር ሄድሽ፣ አላዳነም? አላዳነም። በቃ መጨረሻ ላይ እዛ ጴንጤዎቹ ጋር ይዘኸኝ ሂዳልሽ። አዎ አሁን አንቺ እዚህ መተሽ ልትሞቺ የተዘጋጀ ነገር ባለበት ቤት ውስጥ ህይወት ተቀጥሎልሽ ቆመሽ እየመሰከርሽ ነው። አዎ ድነሽ ዳንኩ። ያን ጊዜ የሚሰማሽ ስሜት በጣም የሚገርመው ይሄ እምነት በጣም አደገኛ እንደሆነ እንግዲህ የተሳለ ነገር አለ እዛ ያልሽ። አሁን እንደዚህ የሚያስቡ አሁንም አሉ። ለነሱ ምክር ምንድነው የምትሰጪው? አሉ አንድ የኔ አጎት ልጅና አክስት ልጆች አሉ በእንደዚህ አይነት ነገር። አሁን በቀደም ራሱ ፈረቀሳ ልንሄድ ነው ስትል ፈረቀሳ ልትሄጂ ነው? እኔ ደግሞ ኢየሱስ ቤት ልሄድ ነው አልኳት። ከዛ እኔ ወዲያው እንደተሻለኝ ወንድሜ ነግሬው መጀመሪያ እኔ ጌታን ተቀበልኩ በቴሌቪዥን ስለው እንደዚህ አይደለም ዝም በያለኝ። አሁንም ቀጥ ብለሽ ሂጂና ቸርች ያቆመሽ እሱ ነው። እኔ እዛን ቀን ነብይ ደረሰ ጋር ይዤ ሸርኩ እንጂ ከዚህ በኋላ እኔ አንቺ ጋር አልመጣም። ዘመዶችሽ ሁሉ ጠመዱኝ። ስለዚህ እኔ ከዚህ በኋላ ጌታ ብቻ ነው የኔ። እናቴም አባቴም ትዳሬም ጌታ ነው። ልንገርሽ መሄድ ትቻለሽ ከዚህ በኋላ ቤትሽ አልመጣም አለና ቅይር አለብኝ። ደግሞ ወዲያው ነው የሚቀየረው እሱ አመሉ። ከዛን ዝም አልኩት። እሱ ሄደ። ከሄደ በኋላ ሁሌ ቴሌቪዥን አያለው የዳኑ ሲመሰክሩ ምን ሲሉ እግሬን ውርር እያረገኝ ከእግሬ ላይ ይወጣል። ይሄን ግራ ጎኔን እንደዚህ ይወረኛል። ሁሌ ይወረኝና ይወርዳል። በኢየሱስ ክርስቶስ ስም እያልኩ አልኩና ለምን እኔ ሰንበት ቀን ነው እኔማ ይሄን ዘይት ከተቀባው ጀምሮ ሁለት ያስገድደውኝ አርሴማ የሚሉት ቤተክርስቲያን እኛ ሀገር አላዋሽ መልካሳ እዛ ይዘውኝ ሄደው ከዛ ስመጣ ነው ቃይ ሰባበርኩትና ልታነቅ ከብቶች በር ላይ ያረኩት። ከዚህ በኋላ ሁለተኛ ይዘከኝ እንዳትሄድ ብዬ ከባሌ ተጣላው። ባሌ አንቺ አትድኝም ብሎኝ ዘይቱን እየተቀባው ቁስሉ እየዳነ ያ ጠባሳ እየተራገፈ እንዲስል ከልብሴ ላይ እርግፍ እያለ እንዲያራገፍኩኝ ሳይሳይ ድኗል። በቃ ምንም የለም። ግን እሱ በጣም የባል ነገር ሁሉም አይወራም። ከዛን ትቶኝ ሄደ። የሁለት ልጆች አባቴ ነው። የመጀመሪያ ባሌ ነው። በ19 ዓመት ያገባሁት። አሁን የ16 ዓመት ልጅ አለኝ ወንድ ልጅ፣ የ12 ዓመት ሴት ልጅ አለኝ። ግን ትቶኝ ሄዶ ከዳንኩኝ ወዲህ እንታረቅ ብሎ ሲል አልፈልግም ብዬ እስካሁን እዚህ ነኝ። ግን ወንድሜ እንደዛ ባለኝ መሰረት ቀጥ ብዬ ቸርች ሄድኩ። መሰረተ ክርስቶስ አስፓልት ዳር ነው። ልብስብስ አረኩና እንደዚሁ ለበስኩና ሄድኩ። የልትሄጂ ነው ሲሉኝ አይ እዚህ ነው። የት? ወደ ማዶ ሸዋ ግዛት ብዬ ወደ ማዶ ነው። ወደ ማዶ ይባላል እኛ ቀበሌ። ቀጥ ብዬ ሄድኩና እዛ ቁጭ አልኩና ከዛን ጌታ ልቀበል ነው ስል ክትክት ብላ ሳቀችብኝ። አንድ ልጅ ድሮ ጠላ እየሸጥኩ ነው የምኖረው እኔ። ከት ብላ ሳቀችና ሰው ሲጨብጣት ብላ ትጠርግ ነበር። ከጨበጡኝ ከጸሎ ሲመጡ ጠርጋለሁ እኔ ከቤተ ክርስቲያን ስለምወጣ። ጴንጤ ከጨበጠሽ ትጠርጋለሽ? አዎ። አሁን ጨበጥሻቸው? አሁንማ አቀፍኳቸው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ የተባረከ ይሁን። አሁን ከዛን ጌታን እቀበላለሁ ስል ሁሉም ሳቁብኝ። ስስቅ ንድድ አልኩኝና ዝም አልኩኝ። ከዛም በኋላ ትቀበያለሽ አለኝ። አዎ። ከዛም በኋላ አንዱ ሰውዬ ተነሳና ነይ እዚህ ጋር ነው ፓስተር ነው ነይ እዚህ ጋር ቆም ያለኝ። እሺ አልኩ። ቆንኩኝ። እጅሽን እንዲዘርግ ያለኝ ዘረጋው። ቃል ገባሁኝ ለጌታ። ከዛን ተቀበልኩ። ከዛም በኋላ ቁጭ አልኩኝ። ከዛ ወዲህ ሁሌ እሑድ መከታተል ጀመርኩ። ሁሌ እሑድ እየተከታተልኩኝ ድኜ ይሄው ከሰው እኩል ሆኛለሁ። እንዲህ አልነበርኩም እኔ ያጠቋቁሬ ቁስለቱ። አሁን ግን በጌታ ፊት እግዚአብሔር አምላክ ክብር ምስጋና ይድረሰው ለጌታ። እውነቴን ነው። እግዚአብሔር አምላክ ስሙ የተባረከ ይሁን። አሜን። ይሄው ሕያው ምስክርነት። አሜን። አሁን አንቺ ዘመዶችሽ ወቤተሰቦችሽ የኦርቶዶክስ እምነት ተከታይ ናቸው። አንቺም ነበርሽ። ያኔ እንደዛ ስትሰቃይ ያቃሉ መቼም ያቃሉ። ሁሉም የት ሄደሽ እንደዳንሽ አሁን አይተዋል። ዳን አዎ አዩ። አሁን ምን ይላሉ? አንድ ሁለት ሰዎች ግን የተወሰነ የሚቃወሙኝ አሉ። ለምን ትሄጃለሽ ወደዛ? አዎ አትመለሽም እንዴ አሁን ድነሻል ሲለኝ እንዴ ያዳነሽን ትተሽ ወዴት ነው የምትመለሽው?
ስለዚህ ለመዳን ትመጭና ከዛ ደግሞ እዛው ትቀጥያለሽ ነው። ከዛን ሲል አይ ማንኛውም ሰው እከሌ ቆንጆ ዶክተር ነው ሲባል ነው እዛ ዶክተር ጋር ብራችንን ይዘን የምንሄደው። እኔ ምንም ብር አልከፈልኩም፣ በነፃ ነው የዳንኩት። እናትም አባትም ሆኖኝ ትዳርም ሆኖኝ አኑሮኛል። ከዚህ በኋላ እኔ አልመለስም። ድጋሜ ወደ ኋላ ሄዳለሁ እንዴ? እኔ ጭራቅ ነኝ እንዴ? እኔ ጨለማ ውስጥ አልገባም። ለጌታ ከፍ ያለ እልልታ ጭብጨባ ስጡ። ኢየሱስ ክርስቶስ ዛሬም ያድናል። አሜን። ዛሬም ያድናል። አሜን። ዛሬም ያድናል። አሜን። ኢየሱስ ያድናል። አሜን። በእውነት በጣም የሚገርም ምስክርነት። እንደገና ቆመን ተነስተን ለጌታ ከፍ ያለ እልልታና ጭብጨባ እንሰጣለን። ለጌታ ከፍ ያለ እልልታና ጭብጨባ እንሰጣለን። እጆቻችሁን አንሱ ባካችሁ። ሁላችሁም ሁለት እጆቻችሁን ከፍ አድርጉ። ከፍ አድርጉ። ከፍ አድርጉ። ሁለት እጆቻችሁን አንሱ። እግዚአብሔር ሆይ በሉ። እግዚአብሔር ሆይ አመሰግንሃለሁ። አመሰግንሃለሁ። አንተ እኮ በሉ። አንተ እኮ በልጅ በክርስቶስ ኢየሱስ በኩል በልጅ በክርስቶስ ኢየሱስ በኩል መዳንንና የዘላለም ሕይወትን ሰጠኸኝ። እንዳንተ ያለ በጆሮዬ ከሰማሁት በዓይኖቼ ካየሁት እንዳንተ ያለ አምላክ አባት አዳኝ ፈዋሽ መሐሪ የለም። ክብር ይገባሃል፣ እልልታ ይገባሃል፣ ምስጋና ይገባሃል፣ ውዳሴ ይገባሃል። ሃሌሉያ። ወደ እህታችን እጆቻችሁን ዘርጉና ከእንግዲህ በኋላ በሉ የኢየሱስ ክርስቶስ ሆነሻል። አሜን። ለዘላለም ድነሻል። አሜን። የዘላለም ሕይወት አግኝተሻል። አሜን። ባንቺ ብዙዎች ይወረሳሉ። አሜን። ወንጌል ባንቺ ይነገራል። አሜን። አንቺ ሕያው ምልክት ነሽ። አሜን። የኢየሱስን አዳኝነት አይተሻል። አሜን። 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 ክብር ለጌታ ስጡ ባካችሁ። ክብር ለኢየሱስ ስጡ። ድሮ እንደው ካሜራ እንዳያየኝ ከመዳን ይልቅ የሚያሳስብሽ እንዳያሳዩኝ ነበረ። አሁን ያው ቆመሻል። ፊልም ምንድነው የሚሰማሽ? አሁንማ እኔ ራሴ ትክክለኛው ጴንጤ እኔ ነኝ። አሁን እኔ ራሴ ያለች ቆሜ መሰክራለሁ ማለት ነው። የሚያሳፍር ነገር የለም። ጌታ ኢየሱስ ክርስቶስ ትዝ ይላችሁ እንደሆነ ለእህታችንም እንደዚህ አለ፣ በሰው ፊት የሚያፍርብኝን እኔ በአባቴ ፊት ምን ብባታለሁ? አፍርበታለሁ። አሜን። በሰው ፊት የሚመሰክርልኝን ደግሞ እኔ በአባቴ ፊት አሁን አንቺ በሰው ፊት ካሜራ እያየን የምትመሰክሪው በአብ ፊት እሱ ደግሞ ለአንቺ ይመሰክራል። ለሁላችሁ ይመሰክራል። አሜን። ጌታ ስሙ ይባረክ። የእግዚአብሔር ሰው ሁልጊዜ እንደምትናገረው እንዲህ ነው የሆነው። አጋንንትን ማስወጣት እንጂ ማስጮህ አይደለም ትላለህ ሁሌ። ስለዚህ እሷ ምን አለችን? እሄዳለሁ አለች። በፊት ኦርቶዶክስ ያለው እሄድና ጸበል ሲነክሩኝ ይጮሃል ወጣው ይላል። ቤት ግን ስደርስ እንደዛው ነኝ አለች። ምን ጉድ ነው እላለሁ አለች። እዛ ይጮሃል፣ እቤት ስመጣ ግን ያው ነው። አሁንም ይወስዱኛል ሌላ ቦታ አለች። ይጮሃል ግን አይወጣም፣ ቤት ስመጣ ያው ነው አለች። ቢቸግረኝ ነው ጠንቋይ ጋር የሄድኩት አለች። እዚህኛውን ፈውስ ስላላገኘው ግን ጠንቋይ ቤት ሄጄ አለች እንደዛ ቆሳስዬ እዚህ መጥቼ የእግዚአብሔር ሰው ዘይቱን ሲሰጠኝ አንድ ነገር ሆነ አለች። የእግዚአብሔር ሰው እስከ 7 ቀን ይሄንን ዘይት ሙሉ ሰውነትሽን ተቀቢው አለኝ አለች። ወሰድኩና ሙሉ አካላቴን ወንድሜ የመጣ ይቀባኛል አለች። ሚገርመው ተቀብቼው ነገ ሲሆን አለች። ሚገርመው እኔና ፓስተር ብስራት ነበር። ከቁስሌ ተነሳለች። የእግዚአብሔር ሰው ልብሴ ሲጣበቅ ላይ ደስ ይለኛል አለች። ምክንያቱም ልክ ምንጭቅ ሳደርገው ደስ የሚለኝ ስሜት አላለች። በዚህ ልክ ነበር አለች። ሲደማ ደግሞ መልሼ ቀባዋለሁ አለች። እንደዚህ ነበር አለች። ከዛ የእግዚአብሔር ሰው ግን አንድ ነገር አለ። እስከ 7 ቀን ይሄንን ዘይት ተቀቢው አለኝ አለች። በማለዳ ጀመርኩት አለች። የሚገርመው የመጀመሪያ ቀን ተቀብቼው በሚቀጥለው ቀን የሆነ ርጋፊ ከላይ ያየው አለች። መድረቅ ጀመረ። 7ኛ ቀን ድረስ በማለዳ ሲነሳ ሲራገፍ በማለዳ ሲነሳ ሲራገፍ በ7 ቀን ጠባሳ የሌለው ሸራ ባሃዳባ ሳፊያ ዳባ ኢየሱስ አሜን። ያለ ጠባሳ የሚፈውስ የናዝሬቱ ጌታ ኢየሱስ የተባረከ ይሁን። አሜን።
ያለ ጠባሳ የሚፈውስ የናዝሬቱ ጌታ ኢየሱስ የተባረከ ይሁን። አሜን። እግዚአብሔር ሆይ ስም ይባረክ። አሜን። አመሰግንሃለሁ። አሜን። አንቺ የወንጌል አርበኛ ትሆኛለሽ። አሜን። ብዙዎች ወደ አንቺ እምነት ይመጣሉ። አሜን። ብዙዎችን ተናጥቀሽ ትወርሻለሽ። አሜን። አፍሽን ቀብቻለሁ። አሜን። መንፈስ ቅዱስ በላይሽ ላይ ይሆናል። በኢየሱስ ስም አሜን። ክብር ለእግዚአብሔር እየሰጣችሁ እያጨበጨባችሁ ሸኟት። አሜን 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 አሜን። እንዴት ያለ ጌታ ነው! እዚህ ጋር አድርጉ። ማህፀኗን ማህፀን ለስንት ጊዜ ነው የሚያማት? ኪንታሮት መስሎ ፊንጢጣዋ ላይ ወጥቷል። 5 ወርሽ ያምሻል። በናዝሬቱ ጌታ በኢየሱስ ክርስቶስ ስም እሳት እሳት በሽታውን አሁን አወጣለሁ። የእግዚአብሔር እሳት ገባ። እያቃጠለ ያወጣዋል፣ እያነደደ ያወጣዋል። Look. የማህፀን ካንሰር ነው ዶክተሮች ያሉት፣ ግን ዲመን አጋንንት ነው ይሄን በሽታ የከተተው። mighty name of Jesus. Look. mighty name of Jesus. Be free. Free. ነፃ ነፃ። ተነሽ ቁሚ፣ ተነሽ ቁሚ። ነፃ ነሽ። ተራመጂ፣ ተራመጂ። ለጌታ ክብር የሚሰሳው ተመልከቱ፣ ተመልከቱ፣ ተመልከቱ። የለም በሽታ፣ የለም በሽታ፣ የለም በሽታ። ሎክ 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 የደስታዬ 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 እሺ 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 የደስታዬ ጩኸት የደስታዬ ጩኸት የደስታዬ ጩጩ ይለኛል የማደርገው ሳጣ መልካምነት በዓይኔ የመጣ መጮ ያምረኛል ቃላት እያጠረኝ ውይ ያደግነት ፍቅር ትዝ እያለኝ የታል የታል ውስጤን የፈነቀለው የምስጋናዬ ዜማ ያርግ ወደ ማደሪያ ጣፋጭ ሆኖ ይሰማ። ኢየሱስ አስተኝቶ እያከማት ነው። አሜን። የዚች ቤተሰብ የታለ? ይኸው ስጣት፣ ስጣት። የእሷ ነው። እሺ በቃ